ታላቁ የመካ መስጂድ በዓለም ላይ ብዙ ብር የወጣበት ውዱ ህንጻ። የመካ ታላቁ መስጂድ ምድር ላይ ካሉት ውድ ህንጻዎች ቀዳሚው እንደሆነ ያውቃሉ? መስጂድ አልሐረም በታላቅነቱ በግዝፈቱ እንዲሁም በውበቱ የምናውቀው ታላቁ የአላህ ቤት አሁንም እያስደመመን ይገኛል። ዓለም ላይ ያለ የትኛውም ሙስሊም ሊያየው የሚመኘው መስጂድ የአላህ ቤት መስጂድ አልሐረም ምድር ላይ ካሉ ውድ መስጂድ በመሆን በ100 ቢሊዮን ዶላር ቀዳሚ ሆኗል። ጎግል ገብታችሁ የዓለም ውዱ ህንጻ ዘ ወርልድ ሞስት ኤክስፔንሲቭ ቢልዲንግ ብላችሁ ሰርች ብታደርጉ መልሱን ታገኙታላችሁ። ይህ የተከበረ መስጂድ 1000 ስኩዌር ሜትር አቅም ወይም ስፋት ያለው ሲሆን 2 ሚሊዮን ሰዎችን በአንዴ ማስተናገድ ይችላል። በዓመት 20 ሚሊዮን የአላህ እንግዶችን በመቀበል 24 ሰዓት በሩን ክፍት አድርጎ ያስተናግዳል። ይህ መስጂድ አገልግሎት መስጠት ከጀመረ አንስቶ ሙሉ በሙሉ ተዘግቶ አያውቅም። ይህ ከስፋቱና ከግዝፈቱ ጋር እኩል በጽዳቱ የሚታወቀው ትልቁ የአላህ ቤት ጽዳትና ንጽህና ሲነሳም ወደር በሌላቸው ቀልጣፋና ጎበዝ ሰራተኞቹ ይጠቀሳሉ። በዚህ የአላህ ቤት በጽዳተኝነት ተቀጥረው በቋሚነት የሚሰሩ 1800 የጽዳት ሰራተኞች አሉት። ከጽዳት ጋር ተያይዞ ይህን መስጂድ ለማጽዳት ጥቅም ላይ ከሚውሉ መሳሪያዎች ውስጥ 40 የኤሌክትሪክ የጽዳት መኪናዎችና 60 ግቢውን የሚያጸዱ ማሽኖች አሉት። ቆሻሻ መጣያ የሚሆኑ 2000 የቆሻሻ በርሜሎች በግቢው ውስጥም ተሰራጭተው ይገኛሉ። ወለሉ በ40,000 ምንጣፎች የተሸፈነ ሲሆን እነዚህ ምንጣፎች ተዘርግተው ቢለኩ ከጅዳ እስከ መካ ካለው ርቀት 79 ኪሎ ሜትር በላይ ይረዝማሉ። መጸዳጃ ቤቶች 13000 መጸዳጃ ቤቶች ያሉት ሲሆን በቀን 4 ጊዜ በየ6 ሰዓቱ ይጸዳሉ። ሌላው የአላህን ጥበብ የምናይበት የዘምዘም ውሃ ነው። በአባታችን ኢብራሂም አለይሂ ሰላም ዘመን ከ4000 ዓመታት በላይ በዓለም ላይ ካሉት ያለ መቋረጥ ከሚፈሱ የውሃ ምንጮች አንዱ ሲሆን የዘምዘም ውሃ ስርጭት የውሃ ማከፋፈያው 25000 የውሃ ማከፋፈያዎች በዓለም ላይ ካሉ ግዙፉ የውሃ ስርጭት አንዱ ነው። የውሃ ጥራቱን ለመገምገም በቀን 100 የሚሆኑ የውሃ ናሙናዎች ለምርመራ ይወሰዳሉ። ክምችት ትርፍ የዘምዘም ውሃ 1.7 ሚሊዮን ባለ 10 ሊትር ጠርሙሶችን መያዝ የሚችሉ ታንከሮች ውስጥ ይከማቻል። ቴክኖሎጂና አገልግሎቶች የቁርአን ስርጭት በ10 የተለያዩ የአቀራረብ ቂራአት ስልቶች በቀን 24 ሰዓት ይተላለፋል። በ3 ዓመታት ውስጥ በ180 ሀገራት ከግማሽ ሚሊዮን በላይ ክፍሎች ተሰራጭተዋል። ደህንነት ከ2000 በላይ የግል ንብረት ማስቀመጫ ሳጥኖች አሉት። የመስጂድ አልሐረም የድምፅ ስርዓት በዓለም ላይ ካሉ እጅግ ውስብስብ የድምፅ ስርዓቶች አንዱ ሲሆን 6000 ስፒከሮች ተገጥመውለት 24 ሰዓት የሚያገለግል ሲሆን የስህተት መጠኑ ደግሞ 0 ነው። ለዚህ ግዙፍ የድምፅ ቁጥጥር 50 የድምፅ መሐንዲሶች ተመድበውለት በብቃት ይቆጣጠሩታል። ትርጉም ቁርአን በ65 ቋንቋዎች ተተርጉመው ይገኛሉ። የጁምዓ ሁጥባ ስብከት ወደ 5 የተለያዩ ቋንቋዎች ወዲያውኑ ይተረጎማሉ። ለአካል ጉዳተኞች 10,000 መደበኛ ተሽከርካሪ ወንበሮች በነፃ እንዲሁም 400 በኤሌክትሪክ የሚሰሩና ባለ 2 እና ባለ 3 እግር አውቶማቲክ ወንበሮች ሁሌም ለአካል ጉዳተኞች ዝግጁ ሆነው ይገኛሉ። የረመዳን ልዩ አገልግሎቶች በየቀኑ 4 ሚሊዮን ሰዎች የኢፍጣር የጾም መፍቻ ምግብ በነፃ ያገኛሉ። በየቀኑ 5 ሚሊዮን
ፍሬ የተወገደላቸው ተምሮች ይታደላሉ። ጾም ከተፈታ በኋላ ለቀጣዩ ሰላት መግሪብ ቦታውን ለማጽዳት የሚፈጀው ጊዜ 2 ደቂቃ ብቻ ነው። ሱብሃንአላህ! ይህ ታላቅ ሥራ ለሰው ልጆች አገልግሎት ሲባል የተዘጋጀ እጅግ አስደናቂ ተቋም ነው። ታላቁን የአላህን ቤት እንዲህ አስቃኘናችሁ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።